ዴዚ በግልጽ አድርጌ ልንገርህ፣ እናቷን ዲስሪስፔክት ማድረግ አትፈልግም። በግልጽ አድርጌ ልንገርህ ማለት ነው። ብቻ ነው እያወራች የነበረው። ምንም ዴዚን የሚጠቅም ነገር አላወራችም። ቆይ አንተ ያልገባህ ነገር በእናትና በልጅ መካከል ዋዩንቫ አዶንጌር እሱን ያልገባኝ እናቶቻችሁን ለጎረምሳ እያሳለፋችሁ የምትሰጡ ሴቶች ግን ኑሯችሁ በፍጹም አይበረክትላችሁ። የምትይዙትም ነገር አያምርላችሁ በጭራሽ። እናት በህይወት ውስጥ ቀይ መስመር ናት። ክፉም ሆነች ደግም ሆነች ቀይ መስመር ናት። ብር ለፍተው ደክመው ጥረው ግረው ላሳደጉን እናቶቻችንን ያላከበሩ እኛን ያከብራሉ ማለት አይቻልም። ቅድሚያ ለቤተሰብ ቤተሰብ ሲያከብር አንቺን ያከብርሻል። አይ አንቺን ይወድሻልና ያፈቅርሻል ቤተሰብሽን፣ እናትሽን፣ የወለደችሽን፣ የደከመችልሽን፣ የለፋችልሽን እስከዚህ አመት ሙሉ አፈር ድሜ በልታ ያሳደገችሽን እናት ከኔ በላይ ከእናትሽ በላይ እኔ ያስብልሻለሁ የሚልሽን ወንድ እንዳታምኚው። ከምንም በላይ እናትሽ ናት። እናትሽን ደግሞ እንደዚህ ማስረገጡ ደግሞ ተገቢ አይደለም። በሶሻል ሚዲያ እናቶቻችሁን አውጥታችሁ እንደዚህ በጎረምሳ የምታሰድቡ ሴቶች ግን ጭንቅላታችሁ እየተደፈነ ነው። የምሬን ነው ምላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የተወደዳችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ብዙ ጊዜ እኔን አታውቁኝም፣ በእንደዚህ አይነት ቪዲዮዎች አልመጣም። የምመጣውን ቪዲዮ እንግዲህ ታውቁታላችሁ፣ ቤቴን ገብታችሁን ለምታውቁ። ግን ዛሬ ደግሞ እንደዚህ አይነት ነገሮችን ቪዲዮዎች በሰፊው ሲዘዋወሩ አይቼ ይህ ነገር ለኛ ለኢትዮጵያ እናቶች ይመጥናል ወይ? ከባህላችን በቃ ከእምነታችን እንደዚህ አይነት ይሆናል አይደለ? ልክ የሆነ ስራ ልክ የሆነ ተግባርን ስናይ አይቶ ማለፍ አላስችል ብሎኝ ነው። በተለይ ደግሞ ሴት ልጅ ስትሆኑ አንዳንዴ ስታፈቅሩ እውር ትሆናላችሁ። ግን እውር ሲኮንም ደግሞ በዚህ ልክ እውር መሆን፣ እናትን ማሰደብ፣ እናትን እያስረገጡ ፍቅር ማለት ኒንጃ። እንደዚህ አይነት ፍቅር አረጥን ቀር ብሎ ይቅር። በተለይ ደግሞ ወንድ ተብዬው አፍቃሪ ተብዬው እስካሁን ድረስ ለፍታ ደክማ ሁሉ ነገር ያንን ነገር ችላ እስከ 20 ምናምን አመት ያሳደገችን እናት በዚህ ልኩ እኔ ከሷ በላይ ስለ ልጅቷ እኔ ያውቃለሁ፣ ስለ ልጅቷ እኔ ከእናት የበለጠ እኔ ነኝ የምሻላት ብሎ እንደዚህ እናትን በዚህ ልክ እያዋረዱ በዚህ ልክ እየሰደቡ ልጅን ወዳለው ማለት ምን የሚሉት ነው? ይሄ ባህላችንም ወጋችንም አራ ኢትዮጵያነታችንም እንትን አይልም። እንዲህም ቅድሚያ ለእናት ክብር። አንተ ካፈቀርካት እናት ምንም ነገር ብትል ምንም ነገር ብታደርግ መታገዝ አለብህ። ለምሳሌ ነፋኒ ነሳምሪን ማየት ይቻላል። የዛን ጊዜ ያው እስካሁንም ድረስ ማለት ነው እንኳን የመጀመሪያ ሰሞን ተውትና እስካሁን ድረስ አንዳንዴ ሲነሳበት ሰድቧለች ፋኒ። ግን ምንም ነገር አትልም አይልም። አንድ ቀን ፋኒ ወጥቶ ለሳምሪ እናት ምላሽ ሰጥቶ ወይም እሷን ሰድቧት አንድ ቪዲዮ እንኳን አታገኙም። እንደዛ ስታንቋሽሸው እንደዛ ስትሰድበው ተገቢ ነው ማለት አይደለም። መሳደቧ ልክና ወት እያልኩኝ አይደለም። ግን ደግሞ ልጇን ስለወደደ ልጇ ላይ ደግሞ ፍሬ ስላለው እሷን ስለሚወዳት እናትዮ የፈለገችን ብትል እናቷን ይችላል ልጇን ስለሚወድ ማለት ነው። ይሄ ደግሞ ገና አፈቀራት እጇ ላይ ሳትገባ ምን ሳትል እናቷን በዚህ ልክ እየወረደባት በዚህ ልክ ወላሂ ቪዲዮን ማምጣት አስጠልቶኝ ነው የሱን የሚያወራቸውን ቪዲዮ ማለት ነው። መግቢያ ላይ እንደውም ቀለል ያለውን ነው አታስብላትም ምናምን የሚለውን ያስገባሁላችሁ እንጂ በጣም የወራረዱ የሆነ ለእናት የማይገባ ደግሞ ላፈቀራት ልጅ እናት የማይገባ አረ ለማንም እናት የማይገባ ንግግሮችን ቃላቶችን ከሷ ጋር መልስ ያደርግ ነበርና ይሄ ኢትዮጵያነታችን ወጋችንም ባህላችንም አይደለም። እንደ እምነትን ብትሆን እናቶቻችን አክብሮ ነው እንኳን የራሳችሁን የትኛውም እናት እንድትከበር ነው እንትን የሚለው ኢትዮጵያነታችን የሚገልጸው። በእምነቱ እንኳን ባንሄድ በባህላችን እንደዛ ነው። እንዴት ነው በዚህ ልክ እናትን እየረገጡ ልጅን አፈቅራለሁ ብሎ ማለት? ልጅቷ በእርግጥ ተደፍኖባታል። እኔ አላቅም። አንደኛ ስላፈቀረችው ሰው ስለ እናቷ ማውራቷ እሷ ትልቅ ስህተት ላይ ናት። እኔ እንጃ እንዴት እንደሆነ አላቅም። ስለ እናቷ ምንም ብታደርጋት ምንም ብትሆን ማውራት የለባትም። አንድ ሁለተኛ ነገር ደግሞ እሱ ምንም ብታደርጋት ልጇ ናት። የፈለገችውም ነገር ብታደርጋት እኔ ከእናት በልጣለሁ፣ እኔ ከእናቷ እሻላለሁ፣ ከእናቷ የተሻለ ይዛታለሁ ብሎ ለእናት ምላሽ መስጠትና እናትን መስደብ
መጨራሽ የወረደ ነገር ነው ይሄ። ተገቢ የሆነ ነገር አይደለም። የሆነ ሴት ያሳደገው አስተዳደግ ያደገ ሰው ነው የሚመስለው። ሴትም እኮ አሉ በጣም ጠንካራ ጀግና የሆኑ ሴቶች ከወንድ በላይ አድርጎ በስነ ስርዓት ቀጥለጥ አድርገው ስነ ስርዓት ይዞ የሚያሳድጉ ሴቶች አሉ። ከእንደዚህ ሳይሆን የሆነ አለ አይደል ከስድቡም ከምኑም ብቻ የወረደ አስተዳደግ እንዳደገ ነው የሚያሳየው። አንድን ሰው ስታፈቅሩ ከነ ምናምኑ እናትየው መብቷ ናት። የፈለገችውን ወዳ መርጣ ፈቅዳ የፈለገችውን የመዳር መብት አላት። የፈለገችውን ሰው ደግሞ የመከልከል መብት አላት። ምክንያቱም እስካሁን ድረስ ያሳደገች እሷ ናት። አምጣ የወለደች እሷ ናት። አርግዛ 9 ወር ያረገዘች እሷ ናት። እና ለፈለገችው ሰው መዳር ለፈለገችው ሰው የመከልከል መብት አላት። ስለዚህ እኔ ከለከለችኝ ብሎ ደግሞ በዚህ መልክ መሳደብ፣ በዚህ ልክ እሷን ማንቋሸሽ ተገቢ አይደለም። ስታፈቅራት ልጅቷን ካፈቀርክ ደግሞ ለእናትዮ ክብር ይኖርህ። እናትዮ ማሳመን በምችልበት መንገድ እንድታመን እንድትወድህ ማድረግ ያለብህ ደግሞ አንተ ነህ። በትዕግስት ነው እንጂ ከእናት ጋር እንደዚህ ሶሻል ሚዲያ ላይ ወጥቶ ሳጣ ገባ ውስጥ ገብቶ ልጄን ወዳለው ማለት ይሄ የማይሆን ነው። ወላሂ እኔ የሚያስተዳድራት ሁላ አይመስለኝም። ቢያገባት ራሱ በስነ ስርዓት የሚይዛት አይመስለኝም። ምክንያቱም ከቤተሰቦቿ ከእናቷ እንደዚህ ሁና እሱም ብታገባው ራሱ ጥሩ ህይወት የሚያኖራት አይመስለኝም። ዛሬ ለእናቱ ገና ሳያገባት እንደዚህ እናቷን እንደዚህ ያደረገው ነገ እሷን እንደዚህ ላለማድረግ ምን ዋስትና አለውና ነው። መጀመሪያ ክብር ከእናት ከቤተሰብ ይጀምራል፣ ከአመጣጥ ይጀምራል። ከየት ነው የመጣችው? ከእናቷ ነው የተገኘችው። ስለዚህ መጀመሪያ መሰረቱን ማክበር አለብህ። ከዛ በኋላ ነው ልጅቷ እንድትወድም ልታፈቅርም የሚገባው። እና ክብር ለእናቶቻችን። በጉርምሳማ እናቶቻችንን አታሰድቡ እንዴ! ፍቅርም ልክ ይኖረው። ቤተሰብ ሲያከብርልሽ ቤተሰብሽን ሲወድልሽ ነው አንቺን የሚያገባው። ቤተሰብሽን ካልወደደም ካላከበረም ግን ቤተሰብ ላይ ድንበር ማለፍ የለበትም። ክብራቸውን ሊጠብቅ ይገባል። እና እንደዚህ አታሰድቡ። ፍቅር እኩር ነው እያላችሁ ደግሞ ቤተሰብ ወላይ ነገ ታለቅሳላችሁ። የምሬ ነው የምላችሁ። ዛሬ ቤተሰብ ተው ስላችሁ እምቢ ብላችሁ ካገባችሁ ነገ ከገባችሁ በኋላ ሁኔታውን አይታችሁ ቁጭ ብላችሁ ታለቅሳላችሁ። ምክንያቱም ለቤተሰብ ራሱ መናገር አትችሉም። ታው ስላችሁ ስላደረጋችሁት ማለት ነው። በኋላ ቁጭ ብላችሁ ነው የምታለቅሱት። ቤተሰብ ለእናንተ የሚሆናችሁን ነው የሚመርጥላችሁ፣ የማይሆናችሁን አይደለም። ጥሩ ቦታ እንድትደርሱ፣ ጥሩ ደረጃ እንድትደርሱ፣ ጥሩ ቦታ እንድትወድቁ ነው የሚያደርጋችሁ እና ለእናንተ መልካም ነገር በማሰብ ነው። ወላጅ መቼም ለእናንተ መጥፎ ነገር ያስባል ማለት አይደለም። አንዳንድ ሰዎችን በዚህ ኮሜንት ላይ ስመለከት ነበር እና በጣም 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 አጸያፊ የሆነ 911 ደዊ ፖሊስ ጥሪባት እሱን ጀግና ስትሉ ነበር። እናቱን ሲሰድብ ጀግና። እናቱን የሚሰድብ ሰው ምኑ ላይ ነው ጀግንነቱ? እሷን ቢወዳት ቢያፈቅራት እኮ እናቷን አይሰድብም ነበር። ለእናቷ እናትዮ የፈለገች ነገር ብትል ለእናትዮ መልስ አይሰጥም ነበር። ስለዚህ እኔ ደግሞ እናቷን ስለሰደበ እናቷን በዛ ልክ ስለተናገረ ልጅቷን ይወዳታል ያፈቅራታል ማለት አልችልም። ልጅቷን ከወደዳት ካፈቀራት ግን እናትዮ ምንም ብትል እሱ ይታገስና እሷን እናትየውን የሚያሸንፍበት መንገድ የሚያሳምንበት መንገድ ነበር የሚፈልገው። ግን እናትን እየሰደቡ አፈቅራለሁ ልጇን ወዳለሁ ማለት ለእኔ እኔ እንጃ እኔ አይመስለኝም። የእናንተን ባላቅም አይመስለኝም። በዛ ላይ እሱን ጀግና ስትሉ እናትን ሲያንቋሽሽ ሲሰድብ ጀግና የምትሉ ሰዎች ምን አይነት አስተሳሰብ እንዳላችሁ አላቅም። ክብር ለእናቶቻችን። እናቶቻችን ሲከበሩ ነው እኛን እንዳፈቀርንና እንደወደድን የምናውቀው። እናቶቻችንን ወላጆቻችንን ካላከበረ ለእኛ ፍቅር እንደሌለው በሱን የሚያመለክተውና ቤተሰቦቻችሁን አታስደፍሩ። ቤተሰቦቻችሁን አሳልፋችሁ አትስጡ። ሚዲያ ላይ አውጥታችሁ ገበናችሁን የቤተሰባችሁን ምስጥራችሁ ምናምን አትዘረግፉ ለማለት ነው ውዶቼ። ሼር አድርጉልኝ። እንደዚህ አይነት አመለካከት ላላቸው ሰዎች ሼር አድርጋችሁ አድርሱልኝ። አመሰግናለሁ ስለተከታተላችሁኝ። በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ።